ሰላም ሰላም ወደ ቻናል ተከታታዮች እንዴት ናችሁ? ልኝ ሰላም ናችሁ? እግዚአብሔር ይመስገን ክብሩ ይስፋ ቸሩ መድኃኔዓለም እኔ አለሁላችሁ። እንዴት ናችሁ? ልኝ ሰላም ናችሁ? ውድ የቻናል ተከታታዮች በቲክቶክም በዩቲዩብም ቻናል የምትከታተሉ ሰዎች ያው ዛሬ ላይ ብዙም ባትሆኑ ነገ ላይ በሚሊየንስ እንደሚታይ ቪዲዮዎች ተስፋ አደርጋለሁ ማለት ነው። ምክንያቱም እግዚአብሔር ያደረገልኝን ቸርነትና በጎ ነገር ነው የምናገረው። ለምን አንድ ሰው አንድ ቀን ካበላንና ቤቱ ራሱ ካሳደረን እናመሰግነዋለን፣ ቴንኪው እንለዋለን። በዘመኔ ሁሉ ደግሞ የረዳኝ መንገዴን ያቀናልኝ በሀዘኔም በደስታዬም ሰዓት በሁሉም ህይወቴ ውስጥ ከልጅነቴ ከእናቴ ማፀን ጀምሮ እስከዚህ ሰዓት ጥበቃውና ቸርነቱ ያልተለየኝ ጌታዬን አለማመስገን ንፉግነት ነው። ምክንያቱም አንድ ሰው እናት አባት ሊኖረው ይችላል፣ እህት ወንድም ኖሮት ሊመካ ይችላል። እኔ ግን ቢኖሩኝም ቤተሰቦች ቢኖሩም ከሁሉም በላይ ደግሞ የምመካው በፈጣሪ ነው፣ በአምላኬ ነው። ቸርነቱን ምሕረቱን መዝሙረኛው ዳዊት እንደሚል እንግዲህ የእግዚአብሔርን ጣዕምን ቅመሱና እወቁት እንደሚል ቀምሼ ያየሁት በቃ በብቸኝነቴ ሰዓት ማንም በጎኔ ባልነበረበት ሰዓት ስጠራው አቤት ብሎ በቃ ያጽናና ያበረታኝ ፈጣሪ ማመስገን ደግሞ ግድ ይለኛል ማለት ነው። ለምን ዛሬ ላይ እሱ ባይረዳኝ እነዚህ ባያደርሰኝ እናንተ ፎሎዋሮቼም ባታቁኝ ነበረ ማለት ነው። አታቁኝም ነበረ ራሱ ማለት ይቻላል። እና እግዚአብሔር ምሕረቱንና ቸርነቱን አብዝቶልኝ እኔም ደግሞ አላማና ቁርጠኛ ነበርኩኝ ድህነትን አሸንፌ ዛሬ ላይ ደርሼ የእግዚአብሔርን ቸርነት ለዓለም እንደማወራና እንደምናገር ዛሬ ትንሽ ፎሎዋር መሆኑን አትዩ ነገ በሚሊየንስ ይታያል ቪዲዮዎች ማለት ነው ፈጣሪ ቢፈቅድ እና በራሳችሁ ያው ኮንፊደንስ እንዲኖራችሁ ይገባል ማለት ነው። እና እንዜን እኔ ዛሬ የምልላችሁ ነው የፈለግኩት መሰላችሁ። እንግዲህ እኔ ተወልጄ ያደግኩት ገባ ጅማታ የምትባል አነስ ያለች ከተማ ውስጥ ነው ማለት ነው። ፈጣሪ የፈቀደ ቀን ቪዲዮ ቀርጬ ያስቀምጥላችኋለሁ ማለት ነው። እና ከዛ ቅዱስ ሩፋኤል ቤተክርስቲያን አለ ማለት ነው። እንደውም ወደዚህ ወደ አረብ ሀገር ወደ ኢማራት ልመጣ ስል ሄጄ ተሳልሜ በዛው ቤተሰቦቼንም ቸው ብያቸው እንግዲህ ቅዱስ ሩፋኤል መንገዴን አቅናልኝ፣ ምንም ደግማችሁን ብትሰደዱ ስደት ነውና ስጋት ይገባችኋል፣ ፍርሃት ይገባችኋል። ምን አይነት ሰዎች ነው የሚያጋጥሙኝ፣ የወጣሁበትን ዓላማ አሳክቼ እመለሳለሁ የሚል ነገር ብዙ ነገር ውስጣችሁ ስለሚኖር ቅዱስ ሩፋኤል ቤተክርስቲያን ሄጄ ጸሎቴን አድርጌ መንገዴን አቅናልኝ ብዬ ማስታወሻም ነው ብዬ ይሄን ፖስት አደርግላችኋለሁ። ፎቶውን ከቪዲዮ ጋር እያይዤ ፎቶ ተነስቼ ነው የመጣሁት ማለት ነው። እና የሚገርማችሁ ቅዱስ ሩፋኤል እንግዲህ በጣም ባለውለታዬ ነው። ዛሬ ቅዱስ ሩፋኤልም ጭምር ነው እና ያደረገልኝን ቸርነትና ምስክርነትም በዚሁ ልሰጣችሁ ወድጄ ነው ማለት ነው። እና ሰፈር ውስጥ በምሰራበት ጊዜ በጣም በቃ አንዳንድ ጊዜ መቼ ነው ህይወት የሚቀየረው? መቼ ነው ከእንደዚህ አይነት ስራ ወጥቼ እኔ የምፈልገው? መቼም እያንዳንዱ ሰው የራሱ ምኞትና ፍላጎት እና እቅድና አላማ አለው ውስጡና ያ ምኞቴ ላይ መቼ ነው የምደርሰው? ያ እኔ ማስበው ህይወት ላይ መቼ ነው የምደርሰው? መቼ ነው ከሰው ቤት የምወጣው? መቼ ነው የምለወጠው? በቃ መቼ ነው የራሴን እንጀራ አብስዬ ሰርቼ የምበላው የሚል ነገር ውስጤ ነበርና ከዛ አንድ ቀን ጾም ጊዜ ነበርና ማለት ነው። ከዛን ጾም እስከ 9 ሰዓት እንኳን ጾም ቆይቼ ገብቼ በቃ በሰዓቱ ምግብ የምመገብበት ሰዓት እንኳን ይቸግረኝ ነበር እና ከዛ አንድ ቀን በቃ ቅዱስ ሩፋኤል ቤተክርስቲያን ሄድኩኝና ቤተሰቦች አሉ ዘመዶች ምናምን አሉ እዛ ሰፈሬ። ግን አንዳንዴ ሰው ላይ በቃ ሸክም ሆና የምትሆኑ የሆናችሁ መስሎ የሚሰማችሁ ሰዓት አለ። አያችሁ፣ በችግር ውስጥ ስትሆኑ ራሳችሁን ትጠላላችሁ። ይሄ ህይወቴ መቼ ነው የሚቀየረው ብላችሁ ከፈጣሪያችሁ ጋራ ታወራላችሁ እና ከዛም በቃ ሰው ላይ ሸክም የሆናችሁ ያክል የሚሰማባችሁ ጊዜ አለ እና ከዛም በዛን ሰዓት ቅዱስ ሩፋኤል ሆይ እኔ ደጁን እየጠረኩኝ ማለት ነው። እና ከዚህ በፊት ናታኔ ነኝ በሚለው ቪዲዮ ላይ ይህን ነገር ገልጫለሁ። ደጁን እየጠረኩኝ አባቴ ቅዱስ ሩፋኤል ሆይ አንተ እንጀራ ስጠኝ፣ ቤተ ክርስቲያን ሄጄ አስቀድሼ መጥቼ ከፍቼ ገብቼ ራሴ አብስዬ የምበላበትን ስራ ስጠኝ ብዬ ለምኜው ነበረና አባቴ ቅዱስ ሩፋኤል ደግሞ
በእውነት እጅግ የጫካው ሩፋኤል ነው የሚባለው። በጣም ብዙ ልጆች ተምሮ ስራ ይዟል። የሩፋኤል ልጆች አገልጋይ የነበሩ ሰንበት ተማሪ የነበሩ አግብቶ ወልዶ ብዙ ልጆችን ቅዱስ ሩፋኤል በመንፈሳዊም በስጋዊም በኩል ብዙ ትልቅ ቦታዎች ላይ አድርሷቸዋል። ቅዱስ ሩፋኤል ማለት ነው፣ የሙገር ቅዱስ ሩፋኤል ቤተክርስቲያን ማለት ነው። እና ከዛ እንደዛ ብዬ ለመንኩት። ከዛን ስራ ማገኘሁኝ እንደፈለኩኝ ቤተክርስቲያን በፈለኩበት ሰዓት ሄጄ ከፍቼ የሚገባበት ቤት ቅዱስ ሩፋኤል ሰጠኝ ማለት ነው። እና አባቴ ቅዱስ ሩፋኤል ለእኔ በጣም ባለውለታዬ ነው፣ ረዳቴ ነው። በሀዘኔ ሰዓት በቃ ዝን ካልኩኝ እንዲሁ ጭንቀት ስለኝ በቃ ቤተክርስቲያን ሄጄ ዝም ብዬ እንደዚህ መዝሙር ስሰማ ቁጭ ስል አዲስ መንፈስ በቃ ውስጥ አዲስ ሰው ሆኜ ነው ወደ ቤት የምመለሰው። እና እስቲል ቤተክርስቲያን እንኳን ሳስቀድስ ጧት ጧት ታውቃላችሁ ይቀዘቅዛል እና ካልሲ አልለብስም ማለት ነው። በቃ እኔ አባቴ ቅዱስ ሩፋኤል አንተ መቼ ነው ህይወት የምትቀይረው? የኔ ህይወት ልክ ይሄ መሬቱ ጠዋት እንዴት ነው ሲሚንቶ ላይ ስትቆም መሬት ይቀዘቅዛችሁ የለም? እንደዚህ ነው በቃ ህይወቴ በጣም አስጠልቶኛል። ህይወቴን ቀይርልኝ፣ ከሰው ቤት አውጣኝ፣ በቃ የራሴ የምለው ስራ ስጠኝ ብዬ እንደዚህ እንደ ሲሚንቶ እንደሚቀዘቅዘኝ የኔን ህይወት መለወጥ አለብህ። ቅዱስ ሩፋኤል ሆይ ከፈጣሪ አማልደኝ፣ ጸሎቴን አሳርግልኝ፣ ጸሎቴን ስማኝ ብዬ በቃ ቅዱስ ሩፋኤልን እለምነው እጸልይ ነበር። ባዶ እግሬን የምቆሙ ካልሲ መግዛት እኮ እችላለሁ፣ ግን ካልሲ መግዛት አልፈልግም። በቃ አንተ ጸሎቴን እስከምትሰማኝ ድረስ አልፈልግም ብዬ ባዶ እግሬን ነበር የምቆሙ በረንዳው ላይ ማለት ነው፣ እንዲቀዘቅዘኝ። በጠዋት ነው የምንሄደው ቤተክርስቲያን እና ታዲያ ቅዱስ ሩፋኤል ማን ለምኖት ድርሳኑ ላይ እንደሚላል ቅዱስ ሩፋኤልን የለመነ ሰው አይራብም አይጠማም ነው የሚለው። ድርሳኑን ያነበበ የሰማ ሰው ነው የሚለው። እና ቅዱስ ሩፋኤል እንግዲህ የው ብዙ ፎሎዋሮች አሉ፣ አብሮኝ የኖሩ የሰፈሬ ሰዎች አሉ። አሰሪ ሰዓት ቀራለች እዚህ ፎሎዋሪ ስር ብዙ የሚያውቁኝ ሰዎች ቲክቶክ ተከታታዮች በአብዛኛው የሀገሬ ልጆች ናቸው። እና ቅዱስ ሩፋኤል ይኸው ዛሬ ህይወቴን ቀይሮልኝ ለዚህ ደርሻለሁ። እግዚአብሔር ይመስገን። እናት አባት ስሙን ቆጥሮ ሳይሰጡኝ ዛሬ ላይ እግዚአብሔር እየተመሰገነ ይሁን። አንድ ቀን ደግሞ ያሰብኩትና ያቀድኩት እቅዶች አሉ። እግዚአብሔር ደግሞ ያንን እቅዴን ያከናወነልኝ ቀን የኔን ታሪክ እግዚአብሔር ለውጦታል። ከሰው ቤት አሁን ውጭ ሀገርም ቢሆን ከኢትዮጵያ ሰው ቤት እንግዲህ ዛሬ ላይ የራሴን ህይወት የራሴን ገንዘብ የሚይዝበት ሰዓት ነው። የራሴን ህይወት ስራም ይሁን ኑሮ የምመሰርትበት ጊዜ ላይ ነው አሁን እግዚአብሔር ታሪኬን ቀይሮ ማለት ነው። እና እኔ ደግሞ እግዚአብሔር ታሪኬን ቀይሮልኝ ነገ ደግሞ ለብዙዎች ተስፋ መሆን እፈልጋለሁ። ለብዙዎች ለእህቶች የሚሆን ለወንድሞች የሚሆን ብቻ የሆነ ያቀድኩት ነገር አለና እግዚአብሔር ደግሞ ያንን ያከናወነልኝ ቀን ደግሞ እሱን ደግሞ ነግራችኋለሁ ማለት ነው። የእግዚአብሔርን ቸርነት እኔን ለውጠኝ። እኔ ብቻ ልለወጥ አይደለም፣ እኔ ልመናይም ጸሎቴም ከራሴ አልፌ ለሌሎች ሰዎች ልሆን። አንድ እሱን፣ ሁለት ደግሞ በቃ የፈጣሪን ቸርነት ልመስክር። በቃ አንተ ሁሉም ማድረግ ትችላለህ ብዬ ነው ጸሎት ሳደርግ የነበረው እና ጸሎት ይሰምረዋል። የኔ ህይወት ተቀይሯል። እግዚአብሔር የተመሰገነ ይሁን። ትላንትና ከዛሬ 2010 ላይ ነው የተሰደድኩት ወደ ቤይሩት ማለት ነው። ከ2010 በፊት የነበረ ህይወቴና ዛሬ ላይ ያለው ህይወቴ አንድ አይደለም ማለት ነው። እግዚአብሔር እየተመሰገነ ይሁን። ከዚህ በላይ ደግሞ ተለውጬ የራሴ ስራ ኖሮ ብዙ ነገሮችን ህይወቴን ቀይሬ ከራሴ አልፌ ለሌሎቹ እንደምተርፍ እንግዲህ ፈጣሪን ተስፋ አደርጋለሁ። እሱም ያውቃል እላችኋለሁ። ጋይስ በጣም ነው የምወዳችሁ። አባቴ ቅዱስ ሩፋኤል ብዙ ነገር አድርጎልኛል፣ ረድቶኛል፣ ህይወቴን ቀይሮልኛል። እግዚአብሔር የተመሰገነ ይሁን። ለእኔ ቅዱስ ሩፋኤል ባለውለታዬ ነው። የጫካው ሩፋኤል እንባዬን እሱ ነው ያየው፣ የእምባዬን ዘለላ። እኔ ሰው ፊት ማልቀስ አልወድም፣ ሰው ፊት ማዘን አልወድም። ሌባ ነሽ ተብዬ ተሰድቤ ስሜ ጠፍቶ ስሜን ያጠራልኝ በኖርኩበት 10 ዓመት በኖርኩበት ሰፈር ውስጥ ያስከበረኝ ክብር የሰጠኝ አባቴ ቅዱስ ሩፋኤል ስሜን የጠበቀልኝ እና በጣም ላመሰግነው ወዳለሁ። በእናንተ በፎሎዋሮቼ ስም ማለት ነው። ይሄ ቪዲዮ ዩቱቤ ላይ ነው የሚጫነው፣ አይጠፋም። ሁሌም ቢሆን እግዚአብሔር ያደረገልኝ ቸርነት የዛሬ 10 ዓመት ለምን አይሆንም? ገና ሰው ይሰማዋል፣ ከዛ በላይም ሊሆን ይችላል። እና እላችኋለሁ ጋይስ፣ እግዚአብሔር ታሪክ ቀያሪ ነው። እናንተ ብቻ እግዚአብሔርን ያዙ፣ እግዚአብሔርን ውደዱ፣ ተስፋችሁን በእግዚአብሔር ላይ አድርጉ። ማግኘትም አለ ማጣትም አለ።
እግዚአብሔር የተመሰገነ ይሁን። አባቴ ቅዱስ ሩፋኤል ጸሎቴ ሰምቷል፣ ልመናዬን ሰምቷል፣ ረድቶኛል፣ ጠብቆኛል።